ሰላም ሰላም እንዴት ናችሁ? ውድ የገብሬ ቱቶሪያል ቤተሰቦች ዛሬ ይዤላችሁ የመጣሁት የቢሄቪራል ታይፕ ኦፍ ኩዌሽን ነው። የጀስት እንግዲህ ኮምፒተንሲ ሲባል ያው ሁለት ነገር ነው ያለው፣ ቴክኒካል ኮምፒተንሲ እና ቢሄቪራል ኮምፒተንሲ ነው። ሶ ቢሄቪራል ኮምፒተንሲውን ነው ዛሬ ለጀስት ለመለማመጃ ይሆናችኋል ብዬ ይዤላችሁ የመጣሁት። እንደሚታወቀው እንግዲህ ሲቪል ሰርቪስ ኮሚሽን ከሚያደርገው ትልቅ የተቋማት ሪፎርም ውስጥ አንደኛው የሰራተኛው ብቃት ማረጋገጥ ነው እና የሰራተኛን ብቃት ከሚያረጋግጥባቸው መንገዶች ደግሞ አንደኛው ሰራተኛው ብቁ ነው አይደለም የሚለውን ነገር ፈተና ነው ማለት ነው። ሌሎች ነገሮች ሊኖሩ ይችላሉ፣ ግን ፈተና እንዲሁም ይሆን ታሳቢ በማድረግ ለዛ ነገር ያዘጋጀናል ወይ ደግሞ ጀስት ሌሎችን ነገር እንደዚህ አይነት ነገሮችን አሰስ እንድናደርግ እድል ይፈጥርልናል በማለት ነው ይዤላችሁ የመጣሁት እና ተከታተሉኝ፣ ታተርፉበታላችሁ ብዬ አስባለሁኝ። አብረን እንቆይ። እንግዲህ ጥያቄ ቁጥር 1 ዘመድ አዝማድ ወይም ኒፖቲዝም የሚያመለክተው ምን ማለት ነው? ምንድን ነው? ቀልጣፋ የሀብት አስተዳደር በሹመት ወይም በቅጥር ወቅት ለዘመዶች ወይም ለጓደኞች የሚደረግ አድሎ፣ ሀመርኋ ለደረጃ እድገት ጥብቅ ተዋረድ መከተል፣ ሀመርኋ የስራ ግንኙነትን የመፍጠር ሂደት ነው ይላል። የዚህኛው ጥያቄ ትክክለኛ መልስ የሚሆነው ለላይ የተቀመጠው ሀሳብ ነው ማለት በሹመት ወይም በቅጥር ወይም ወቅት ለዘመዶች ወይም ለጓደኞች የሚደረግ አድባው ነው ማለት ኒፖቲዝም የሚያመለክተው ማለት ነው። ጥያቄ ቁጥር 2 ከአመራር በድንገት ለሚመጣ እና ከስራ ሰዓት ውጭ መቆየትን ለሚጠይቅ ከፍተኛ ቅድሚያ የሚሰጥ አዎንታዊ ምላሽ የትኛው ነው? ሀ ቡድንን ለማዳከም ስለመጥፎ እቅድ ጮክ ብሎ ማጉረምረም ማለት መቃወም ማለት ነው። ስራውን በመቀበል ቅድሚያ የሚሰጣቸውን ተግባራት እንደገና ማደራጀት እና ውጤት ማስተዋጽኦ ለማድረግ ትኩረት መስጠት፣ ሀመርኋ እንደታመሙ በመምሰል ወደ ቤት መሄድ። ይህ እንግዲህ በአብዛኛው ሰራተኛ ሊያደርግ የሚችለው ነገር ነው ይታሰባል። እና የትርፍ ሰዓት ስራን ለመቃወም ስራን በዝግታ መስራት የሚለውን እና ስለዚህ የዚህኛው ጥያቄ ትክክለኛ መልስ ምንድን ነው? ስራውን መቀበል፣ ቅድሚያ የሚሰጣቸው ተግባራት እንደገና ማደራጀት እና ውጤታማ አስተዋጽኦ ለማድረግ ትኩረት መስጠት የሚለው ለላይ ያለው ሀሳብ ይሆናል ማለት ነው። ጥያቄ ቁጥር 3 አንድ የመንግስት ሰራተኛ የቅርብ ስራ ባልደረባው አነስተኛ መጠን ያላቸውን የቢሮ ቁሳቁስ ለግል ጥቅሙ ሲያውል ቢመለከት ሊወስድ የሚገባው የመጀመሪያ እርምጃ ምንድን ነው? አንድ መስሪያ ቤት ባልደረባው የአነስተኛ መጠን ያላቸውን የመንግስት የቢሮ ቁሳቁሶችን ለግል ጥቅም ማዋል ሲያውል ቢያይ ምንድን ነው የመጀመሪያ ደረጃ የሚወስደው እርምጃ ነው? ባልደረባው በቀጥታ ለጸረ ሙስና ኮሚሽን ሪፖርት ማድረግ፣ የስራ ባልደረባው በግልጽ አነጋግሮ ድርጊቱን እንዲያቆም መምከር፣ ጉዳዩ አነስተኛ ስለሆነ እና ግለሰቡ ጓደኛ ስለሆነ ችላ ማለት እና ስለ ሁኔታው ለቅርብ ኃላፊው በጽሁፍ ማሳወቅ ይላል። እንግዲህ በርካታ ነገሮች ሊሆኑ ይችላሉ፣ ግን የመጀመሪያውና አነስተኛ መጠን ያላቸው ስለሆኑ ስለዚህ መጀመሪያ ሊያደርገው የሚገባው ምንድን ነው? ሁሉም ሌሎችን ከማድረግ በፊት የስራ ባልደረባውን በግል አነጋግሮ ድርጊቱን እንዲያቆም መምከር የሚለው ሌላ ያለው ሀሳብ ነው ማለት ነው። ጥያቄ ቁጥር 4 የጥቅም ግጭት የሚለው በተሻለ ሁኔታ የሚገልጸው የትኛው ነው? ከሱፐርቫይዘር ውሳኔ ጋር አለመግባባት፣ የግል ፍላጎት በስራ ኃላፊነት ላይ ተገቢ ያልሆነ ተጽዕኖ ሲፈጥሩ የሚችልበት ሁኔታ፣ በስብሰባ ወቅት ከስራ ባልደረባ ጋር ክርክር ማድረግ፣ 2 የተለያዩ ፕሮጀክቶች በአንድ ጊዜ መስራት። ከነኚህ ውስጥ ይህን የጥቅም ግጭት ሊገልጽ የሚችለው የጥቅም ግጭት የምንለው የፐርሰናል ኢንተረስት እና ፕሮፌሽናል ሲጋጩ ነው ማለት ነው። የግል ፍላጎት በስራ ኃላፊነት ላይ ተገቢ ያልሆነ ተጽዕኖ ሲፈጥር የሚችልበት ሁኔታ ነው ማለት። ስለዚህ የዚህኛው መልስ ለላይ ያለው ሀሳብ ነው ማለት ነው። ጥያቄ ቁጥር 5 በሲቪል ሰርቪስ ውስጥ የስነ ምግባር ደንብ ኮድ ኦፍ ኮንዳክት ዋና ዓላማ ምንድን ነው? የሰራተኞችን ነፃነት መገደብ፣
ለስነ ምግባራዊና ለሙያዊ ባህሪ መስፈርቶችና ደረጃዎችን ማስቀመጥ፣ ሰራተኞችን ለመቅጣት መስፈርት መፍጠር፣ ነባር ህጎችን መተካት ነው። የዚህኛው ትክክለኛ መልስ የሚሆነው ምንድነው? ለላይ ያለው ነው ማለት ነው። ለስነ ምግባራዊ እና ለሙያዊ ባህሪ መስፈርቶችን ደረጃዎችን ማስቀመጥ ይሆናል ማለት ነው። ጥያቄ ቁጥር 6 አንድ የጀመርከውን ፕሮጀክት በሰዓቱ እንደማያልቅ ብትረዳ መጀመሪያ የምታደርገው ነገር ምንድን ነው? ሳልናገር ጊዜው እንዲያልፍ አደርጋለሁ። ለምን እንዳልተሳካ ለሰበብ አዘጋጃለሁ። ለአለቃዬ በጊዜው አሳውቄ ተጨማሪ ጊዜ ወይም ድጋፍ እጠይቃለሁ። ሌላው ሰው እንዲጨርሰው በሚስጥር እሰጠዋለሁ ይላል። ይሄ የዚህኛው ትክክለኛ መልስ ያው ሀመርኋ ነው ማለት ነው። ጥያቄ ቁጥር 7 አንድ ዜጋ ለሶስተኛ ጊዜ የተሳሳተ ሰነድ ቢያቀርብ አሉታዊ ትክክል ያልሆነ ባህሪ የሚሆነው የትኛው? በንዴት ጮክ ብሎ መተንፈስና አይንን ማጉረምረም እንደዛ ነገር ነው። መስፈርቱን በትዕግስት እንደገና ማስረዳት፣ ትክክለኛውን ቅጽ እንዲሞሉ እርዳታ መስጠት፣ ለደንበኛ የሰነዶች ዝርዝር ቼክሊስት መስጠት የሚለው ነው። ከዚህ ውስጥ ትክክለኛ መልስ የሚሆነው ወይ ደግሞ ትክክል ያልሆነ አሉታዊ ባህሪ የምንለው በንዴት ጮክ ብሎ መተንፈስ እና አይን ማጉረምረም ወይም ማጉረጥረጥ እንደዛ አይነት ነገር ነው። የዚህ ጥያቄ መልስ ሀ ነው ማለት ነው። ጥያቄ ቁጥር 8 ውስብስብ ጉዳዮችን በሚያጋጥሙበት አስተሳሰብ በተግባር ማሳየት የሚለው የትኛው ነው? የመጀመሪያ ወደ አእምሮ የመጣው መፍትሄ መተግበር፣ ለምንም አይነት የትግል ትንታኔ ሳይሰጡ ጉዳዩ ወደ ላይኛው አካል ማስተላለፍ፣ አምርሃ መመሪያዎችን በስርዓት መርምሮ ተዛማጅ መረጃዎችን መሰብሰብ እና ለደንበኛው ምክንያታዊ ውሳኔ ማስረዳት፣ ባለፈው ተመሳሳይ ጉዳይ ላይ የተፈጸሙ ያለምንም ጥያቄ መከተል የሚል ነው። ስለዚህ የዚህኛው ትክክለኛ መልስ ሀመርኋ ላይ ያለው ሀሳብ ነው። መመሪያዎችን በስርዓት መመርመር፣ ተዛማጅ መረጃዎችን መሰብሰብ እና ለደንበኛ ምክንያታዊ ውሳኔን ማስረዳት ነው። ለውሳኔው ምክንያት የሆኑ ጉዳዮችን ማስረዳት ያስፈልጋል ማለት ነው። ከአመራር በድንገት ለሚመጣ እና ከስራ ሰዓት ውጭ መቆየት ለሚጠይቅ ይሄኛው ቅድም መልሼዋለሁ። ያው በዛኛው ይታያል ማለት ነው። በስራ ቦታ ካልተስማማኸው ባልደረባ ጋር አብረህ እንድትሰራ ብትመደብ ምን ታደርጋለህ? ስራዬን እንዲቀይሩልኝ አስተዳደሩን እጠይቃለሁ። የግል ልዩነታችንን ወደ ጎን በመተው በሙያዊ ስሜት አብረው እሰራለሁ። አምርሃ ከእሱ ጋር ከማውራት ይልቅ ስራዬን ለብቻዬ ለመስራት እሞክራለሁ። እሱ ስራ እስኪያቆም ድረስ ስራዬን በደንብ አልሰራም ይላል። የዚህ ትክክለኛው መልሱ ለላይ ያለው ሀሳብ ነው። የግል ልዩነት ወደ ጎን በመተው ሙያዊ ስሜት አብረው እሰራለሁ የሚለው ነው ማለት ነው። ጥያቄ ቁጥር 12 በአንድ የቢሮ መመሪያ ላይ ከፍተኛ ተቃውሞ ቢኖሩ በጣም ገንቢ የሚባለው ባህሪ የትኛው? በመመሪያው ላይ ተቃውሞ አለ፣ ግን እንዴት አድርገህ ነው ሀሳብ የምትሰጠው? ነገርየው መመሪያውን ከማዳከም በጀማሪ ሰራተኞች ዘንድ ዘመቻ ማድረግ፣ መመሪያውን ለማዳከም በጀማሪ ሰራተኞች ዘንድ ዘመቻ ማድረግ፣ ኔትወርክ መፍጠር ማለት ነው። በሌላ አነጋገር በየአጋጣሚው ተቃውሞን እየገለጹ በግዴታ መተግበር፣ ዝም ብሎ እያለቀሱ መተግበር ማለት ነው። በይፋ መንገድ እንደ የሰራተኛ ስብሰባ ስጋቱን በምክንያታዊ መረጃ መግለጽ እና ማስረዳት፣ መመሪያውን ተግባራዊ ለማድረግ ፈቃደኛ አለመሆን ነው። ከእነኚህ ውስጥ ሀመርኋ ላይ ያለው ሀሳብ ትክክለኛ ሀሳብ ነው ማለት ወይም ገንቢ ሀሳብ ነው። በይፋዊ መንገድ እንደ ሰራተኛ ስብሰባ ያሉ ሊሆን ይችላል። ስብሰባዎች የተለያዩ ሚቲንጎች ስጋቱን በምክንያትና በማስረጃ ማስረዳት ያስፈልጋል ማለት ነው። አንድ የመንግስት ሰራተኛ በስራ አጋጣሚ ያገኘው ሚስጥራዊ መረጃ ለግል ጥቅም ማዋል ምን ማለት ነው? ግልፀኝነት አይደለም።
ተጠያቂነት አለ፣ ስልጣንን አላግባብ መጠቀም፣ ሙያዊ ብቃት ኮምፒተንሲ። የዚህኛው ትክክለኛ ጥያቄ ስልጣንን አላግባብ መጠቀም ወይም አቢዩዝ ማድረግ ነው ማለት ነው። አንድ ደንበኛ በአገልግሎት ባለመደሰቱ ቢጮህብህ ቢቆጣው ትክክለኛ ምላሽ ሊሆን የሚችለው የትኛው ነው? እርስዎም መልሰው በመጮህ የድምፅ ከፍ ማድረግ፣ በትዕግስት ማዳመጥ፣ እንዲረጋጋ መርዳትና ቅሬታን ለመፍታት መሞከር፣ አገልግሎት መስጠት አቁሞ ደንበኛን ቢሮው ለቆ እንዲወጣ ማዘዝ፣ ጉዳዮች ችላ ብሎ ሌላ ደንበኛ ማስተናገድ። ይህ እንግዲህ ከከስተመር ሃንድሊንግ ጋር ወይም ከደንበኛ አያያዝ ጋር የሚመጣ ሀሳብ ነው። በደንበኛ አያያዝ ኮንሴፕት መሰረት ሰራተኛ ደንበኛችን ቢጮህ ቢቆጣ ሊሆን የሚችለው ምንድነው? በትዕግስት ማዳመጥ፣ እንዲረጋጋ መርዳትና ቅሬታን ለመፍታት መሞከር ነው። ሌላ ያለው ሀሳብ ትክክለኛ ሀሳብ ነው ማለት ነው። አምርሃ የሲቪል ሰርቪሱ ሰራተኛ ዋና ግዴታ ምንድን ነው? የራሱ የንግድ ስራ ማስፋፋት፣ ለህዝብ እና ለሀገር በታማኝነት በገለልተኝነት ማገልገል፣ የፖለቲካ ድርጅት ፍላጎት ብቻ ማስፈጸም፣ በስራ ሰዓት የግል ጉዳይ ነው። ይሄ በጣም ቀላል ጥያቄ ነው። ለህዝብና ለሀገር በታማኝነትና በገለልተኝነት ማገልገል የሚለው ትክክለኛ መልስ ነው ማለት ነው። ገለልተኛ ኢምፓርሻሊቲ ሲባል ምን ማለት ነው? በሁሉም ዜጎች ያለ አድሎ በዘር በሃይማኖት ወይም በዝምድና ሳይለዩ እኩል አገልግሎት መስጠት ማለት ነው። ከሰራተኞች ጋር ላለመገናኘት ብቻ መስራት ማለት ነው። በስራ ቦታ የሚከሰቱ ችግሮች ምንም እንዳልተፈጠረ ማለት ነው። የቅርብ ጓደኞችን ብቻ መርዳት ማለት ነው። የዚህኛው ትክክለኛ መልስ ነው ማለት ነው። ለሁሉም ዜጎች አድሎ በዘር በሃይማኖት ወይም በዝምድና ሳይለዩ እኩል አገልግሎት መስጠት ማለት ነው። በስራ ቦታ ላይ ውጤታማ የቡድን ስራ ቲም ወርክ የሚያሳየው የትኛው ነው? ሁሉም ሰራተኛ ለብቻው መስራት፣ የሌሎች ስህተት እየፈለጉ ለኃላፊ ሪፖርት ማድረግ፣ መረጃዎችን እውቀትና ለስራ ባልደረቦችን በማጋራት የጋራ ግቡን ለማሳካት መተባበር፣ የቡድን ስብሰባዎች ላይ ገሩ መቀመጥ ማለት ነው። የቡድን ስራ ላይ በጣም ውጤታማ ስራ እንዲሰራ ይሄኛው በጣም አስፈላጊ ነው። መረጃዎችንና እውቀቶችን ለስራ ባልደረቦች በማጋራት የጋራ ግቡን ለማሳካት መተባበር ያስፈልጋል ማለት ነው። በስራ ቦታ ግልጽ ትራንስፓረንሲ ማለት ምን ማለት ነው? ሁሉም የቢሮ ሚስጥሮች ለህዝብ ማሰራጨት ማለት ነው። ለአሰራሮች ውሳኔዎች መረጃዎችን ለሚመለከታቸው አካላት ክፍት ግልጽ እንዲሆኑ ማድረግ፣ በስራ ሰዓት ስለ ግል ህይወት ለስራ ባልደረባ በማውራት የቢሮ በር ከፍቶ መስራት። የዚህኛው ሀሳብ የግልጽኝ ትራንስፓረንሲ ማለት አሰራሮችን ውሳኔዎችን መረጃዎችን ለሚመለከታቸው አካላት ክፍትና ግልጽ እንዲሆኑ ማድረግ ነው። ላይ ያለ ሀሳብ ነው ማለት ነው። አንድ የስራ ባልደረባው በስራ ሰዓት የቢሮ ስልክ ከግል ረጅም ሰዓት ንግግር ሲጠቀምበት ቢመለከቱ ገንቢ እርምጃ ምን ያደርጋሉ ነው? ወሬም በሌላ ስልክ ሆኖ መስማት፣ ድርጊቱ የቢሮውን ስራ እንደሚያስተጓጉል በግል አስረድቶ እንዲያቆም መምከር፣ የእርስዎ በተመሳሳይ ስልኩን ለግል ጉዳይ መጠቀም መጀመር፣ ለሁሉም ሰራተኞች የባልደረባውን ስም ማማት ነው። ስለዚህ የዚህኛው ላይ ነው የሚሆነው ማለት ነው። ድርጊቱ የቢሮውን ስራ እንደሚያስተጓጉል በግል አስረድቶ እንዲያቆም መሞከር ያስፈልጋል ማለት ነው። ጥያቄ ቁጥርና 20 የመጨረሻው የህዝብ አገልግሎት አሰጣጥን ለማሻሻል በጣም አስፈላጊ ነጥብ የትኛው? ለዘመድ እና ለጓደኛ ቅድሚያ መስጠት፣ ደንበኞችን እያመነጨቁ ማስተናገድ፣ ደንበኞች በአክብሮት በታማኝነትና በቅልጥፍና ማገልገል፣ አገልግሎቱ በጣም አስቸጋሪ ማድረግ ነው። ለዚህኛው ትክክለኛ መልስ ምንድነው? አመርኋ ላይ ያለው ደንበኞች በአክብሮት እና በታማኝነት በቅልጥፍና ማገልገል ይሆናል ማለት ነው። እንግዲህ ተመልካቾችን ዛሬ ይዤላችሁ የመጣችሁት የቢሄቪራል ታይፕ ኦፍ ኩዌሽን ወይ ደግሞ የቢሄቪየር አይነት የባህሪ ጥያቄዎች መለማመጃዎች ናቸው። በጣም ይጠቅማችኋል፣ ትጠቀሙበታላችሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር እና ኮሜንት እየሰጣችሁ ቻናሉን አሳድጉት። ያው ሁላችንም እየሞከርን አይደል? እኔም እየሞከርኩ ነው። ለነበረን ቆይታ አመሰግናለሁ።